ታሪኩ እንዲህ ነው። ከዓመታት በፊት ባለቤቴ ለስራ ወደ ውጭ ሀገር ሲሄድ የሶስተኛ ልጃችንን ጽንስ በሆዴ ይዤ ነበር የሸኘሁት። ህይወታችን የተሻለ እንዲሆን የሄደው ጉዞ የቤተሰባችንን መሰረት ያናጋ ክስተት መነሻ ይሆናል ብዬ አስቤም አላውቅም። እሱ ማይ ፋዘር ኢዝ ጋንግ ብራዘር ማይ ፋዘር ኢዝ ማይክል ታይሰን ማይ ፋዘር ኢዝ ሱፐር። አሁን መንሱር ምን አድርጎ ነው? ስንት ሰው እያለ መንሱር ምን አድርጎ ነው የሚደበደው? ኦ ማይ ጋድ በጣም ጥሩ ልጅና መልካም ሴት ናት። ነገር ግን ከፍተኛ የሆነ የአፍጠረን ችግር አለባት። እባክህ ደውለ ንገርልን ታስተካክል ይላል መልእክቱ። ይደውልላት። አቢኒ እንዴ ይስማ ብራዘር ምን ኤሌክትሪክ እየቀጠልሽ ነው እንዴ? ኧረ አይደለም እና ባምባ እየዘረጋው አትኝ ማርያምን ነው ምላችሁ። ትላንትና የዘነበው በረዶ ይውት ቆርቆሮን እንዴት አድርጎ እንዳደር። የቀድሞ የአትሌት ገለቴ ቡርቃ ባለቤት ከሰይፉ ሾው ኢንተርቪው በኋላ ሌላ ኢንተርቪው ሰጥቷል። አንድ ነገር ቢሆን እሷ ነች ተጠያቂ ብሏል። የ3 ወር ጽንስ እንዳቋረጠችም ተናግሯል። እሱም ቪዲዮ አብረን የምናይ ይሆናል። ሰላም ጤና ፍቅር ገንዘብ ይስጥልኝ ውድ ያገሬ ልጆች እንዴት ናችሁ? አማን ነው አለን ክብሩ ይስፋ። ዛሬም እንደተለመደው እናንተን ያስተምራሉ ያዝናናሉ ያልኳቸውን ቪዲዮዎች ይዤላችሁ ቀርብ ያለው እንደተለመደው ፋሚሊ ይሄን ቪዲዮ ለብዙዎች እንዲደርስ ላይክ ማድረጉን እንዳረሱ። ለዚህ ቻናል አዲስ ከሆናችሁ ደግሞ ላይክ ሰብስክራይብ በማድረግ ይሄን ጨዋ ፋሚሊ መቀላቀል ትችላላችሁ። ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ወደ ቪዲዮ የሶስት ልጆች እናት ነኝ። ዛሬ የህይወቴን መንገድ በሚቀይር ከባድ ውሳኔ ጫፍ ላይ ቆሜያለሁ። የትኛውን መንገድ መምረጥ እንዳለብኝ ግራ ገብቶኛልና ምናልባት ከናንተ አንድ መላ አገኝ ይሆናል ብዬ ነው የምጽፈው። ታሪኩ እንዲህ ነው። ከዓመታት በፊት ባለቤቴ ለስራ ወደ ውጭ ሀገር ሲሄድ የሶስተኛ ልጃችንን ጽንስ በሆዴ ይዤ ነበር የሸኘሁት። ህይወታችን የተሻለ እንዲሆን የሄደው ጉዞ የቤተሰባችንን መሰረት ያናጋ ክስተት መነሻ ይሆናል ብዬ አስቤም አላውቅም። እሱ ከሄደ ከጥቂት ጊዜ በኋላ ከማግባቴ በፊት የነበረኝ ፍቅረኛ በቴሌግራም የሰርጋችንን ፎቶ ልኮ መልካም ጋብቻ አለኝ። ከዚያም ወሬ ተጀመረ። ስለ ድሮ ዘመን እንዴት እንዋደድ እንደነበር አስታወስ። እኔም በጊዜ ወደው እንደነበር ነገርኩት። እሱም እንዲሁ። ሁለታችንም አግብተን ወልደን የራሳችንን ህይወት እየኖርን ስለነበር ያለፈውን ነገር ከማስታወስ የዘለለ ምንም ነገር አልነበረም። ችግሩ ባለቤቴ የቴሌግራም አካውንቴን ይከታተል ስለነበር የተጻጻፍነውን ሁሉንም ነገር አየው። ያኔ ቤቴ ውስጥ የነጎደው ነጎድጓድ ከባድ ነበር። ተጣልተንም አለቀስኩ፣ ለመንኩት። ፈልጌው አይደለም ድንገት የተፈጠረ ነገር ነው ብዬ ተማጸንኩት። በመጨረሻ ይቅር ያለኝ መሰለኝና ህይወታችንን ቀጠል። እኔም ልጁን ወዲያውኑ ብሎክ አደረኩት። የርቀት ፍቅራችን ዓመትን አስቆጠረ። እኔም ሆንኩ ልጆቼ ምንም ጎሎብን አያውቅም። በየወሩ ያለማቋረጥ ገንዘብ ይልክልናል። ያኔ ባስቀይመውም ምንም አይነት የገንዘብ እገዛ አላቋረጠብኝም ነበር። ከዓመት በኋላ የመኖሪያ ፈቃድ እንዳገኘ ሲነግረኝ የናፍቆት ዘመን አብቅቶ ቤተሰባችን የሚሰባሰብ መስሎኝ ልቤ በደስታ ዘለለች። ደስታዬ ግን ብዙም አልቆየም። ወረቀቱን በእጁ እንዳስገባ እስከዛሬ የቻልኩሽ ለዚህ ነበር። የኔና ያንቺ ነገር ከዚህ በኋላ አብቅቷል አለኝ። ዓለም በላይ ላይ የፈረሰች መሰለኝ። ነገር ግን እኔንም ልጆቼንም እንደሚወስደንና እዚያ ደርሰን የሚያስፈልገንን ሁሉ አሟልተን እሱ ግን ከኛ ጋር እንደማይኖር ነገረኝ። ለ4 ዓመታት አለቀስኩ፣ ለመንኩት። ይህን ሁሉ ጊዜ በጽናት የጠበቅኩ እኔ ነኝ እያልኩ ተማጸንኩት። እሱ ግን አይሆንም ማለቱን ቀጠለ። እኔም ተስፋዬን በፈጣሪ ላይ ጥዬ በሚልክልኝ ገንዘብ ልጆቼን እያሳደግኩ በትዕግስት መጠበቅ ጀመርኩ። በድንገት ከ4 ዓመታት በኋላ ሁሉም ነገር ተቀየረ። የመሄዳችን ሂደት በፍጥነት መንቀሳቀስ ጀመረ። እሱም በጣም ተለውጦ በቀን 3 እና 4 ጊዜ ይደውልልኝ ጀመር። ስለ ወደፊታችን ብዙ አቀድ። እዚያ ስሄድ ምን መስራት እንዳለብኝ፣ እዚህ ሆኜ አጫጭር የሙያ ስልጠናዎችን መውሰድ እንዳለብኝ መከረኝ። ለዝግጅት የሚሆን ገንዘብም ላከልን። ተስፋዬ እንደገና ለመለመ። ትዕግስቴ ፍሬ አፍርቶ ባለቤቴ ወደ ልቡ የተመለሰ መስሎኝ በደስታ ሰከርኩ። ይህ አዲሱ የደስታ ጊዜ ግን የሳምንታት ዕድሜ ብቻ
ነበር ያስቆጠረው። ድንገት እንደገና ተቀየረብኝ። የስልክ ጥሪው እየቀነሰ መጥቶ በሳምንት አንድ ሆነ። ወሬያችንም እንደ ባልና ሚስት ሳይሆን እንደ ሁለት እንግዶች ደረቅ ሆነ። ሰላም አውርደን ነበር እኮ ለምን እንዲህ ትሆናለህ ብዬ ስጠይቀው እውነቱን ተናዘዘ። እኔ ብዙ ጥፋት አጥፍቻለሁ፣ አንቺ ላይ ቺት አድርጌያለሁ። ስለዚህ አንቺን ለመውቀስ ሞራል የለኝም አለኝ። በንግግሩ ውስጥ እዚያ አዲስ ህይወት መጀመሩን ተረዳው። ስለ ልጆቻችን ብለን ሁሉንም ነገር በይቅርታ እንለፍ ብዬ ብለምነውም ፈጽሞ እምቢ አለኝ። እኔስ ይህን ሁሉ ዘመን የጠበቅኩ ጊዜስ ብዬ ስሞግተው ያንን የዓመታት ዕድሜ ያስቆጠረውን የቴሌግራም መልእክት ስክሪንሹት ላከልኝ። ያኔ ነው የገባኝ እሱ ፈጽሞ ይቅር አላለኝም ነበር። የእኔን የአንድ ጊዜ ስህተት እንደ መነሻ ሲጠብቅ እንደነበር ተረዳው እና አሁን ከ2 ወር በኋላ ወደ እሱ የሚሄድበት ጊዜ ይደርሳል። መንገዱ ጠፍቶብኛል። 3 ልጆቼን ይዤ ወደማላውቀው ሀገር ልቡ ከኔ ጋር ወዳልሆነና ከኛ ጋር መኖር ወደማይፈልግ ሰው ልሂድ? ሄጄስ የሚጠብቀኝን ነገር ልጋፈጥ ወይስ እዚሁ ሀገሬ ከቤተሰቦቼ ጋር ሆኜ ልጆቼን ያለ አባት ላሳድጋቸው? ይህንን እድል ባሳልፍስ ልጆቼ ወደፊት ይቅር ይሉኛል? ሄጄስ ከዚህ የባሰ ስቃይ ቢጠብቀኝስ? እባካችሁ ምከሩኝ። ምን ላድርግ? የትኛውን መንገድ ልምረጥ? እንደኔ ልትመለሱ ስለምትችሉ ሄደሽ አጠገቡ ሆነሽ ያለውን ነገር ለማስተካከል ብትሞክር ይሻላል ባይ ነኝ። አሁን መንሱር ምን አድርጎ ነው? ስንት ሰው እያለ መንሱር ምን አድርጎ ነው የሚደበደው? ምን አድርጎ ነው? ስድብ እንኳን በስቶበት እኮ የሚገባበት የሚያጣ እኮ ነው። ለምንድን ነው ላስት ይር ዲጄ ፋትሱ የሚባለው ሰውዬ ቤት ነው መንሱር የተደበደበው? ዛሬ ደግሞ የት እንደተደበደበ አላወቅኩም። ግን ለምንድን ነው ሁሌ ሰው ገንዘቡን ከፍሎ ለሚያገኘው አገልግሎት የሚደበደበው? አበሻ ቤት ቢዝነስ ኦሮሮች መልሱልኝ። የምሬን ነው። ለምንድን ነው እናንተ ቤት ሰው ሲመጣ የሚደበደበው? ለምንድን ነው ካስተመሮች ተነስተው ሌላን ካስተመር የሚደበድቡት? እንዴ ለምን ሶኒ ሀበሻ ቤት ሲሄድ ምናምን ስትራፕ ላይክ ሽጉጥ ይዘን ነው መሄድ ያለብን ማለት ነው ራሳችንን ፕሮቴክት ለማድረግ? እኔ እንደ መቅዲ አትሂዱ። እኔ አልመክርም። ለመሰላችሁ እንዴ ገንዘብ ከፍላችሁ ትዋረዳላችሁ እንዴ? ገንዘብ እንዴት ተከፍሎ ይዋረዳል? የሰው ልጅ ገንዘብ ከፍሎ አገልግሎት ማግኘት በሰላም ማግኘት ሲገባው እንዴት የሰው ልጅ ይደበደባል? ነገ በኔ ብለሽ ፈራሽ ወንድ አባት ይሆነ ይነካኛል። ፈርስት ኦፍ ኦል እኔ አልሄድም። ልንገርክ እኔ አልሄድም። እነሱ በበዙበት ቦታ አልገኝም። ከቤት አልወጣም። ግን እኔ ገንዘብ ከፍዬ ቁጭ ብዬ እየተመገብኩ ሰው እኔን ከደበደበ ደብዳቤን አልከስም። የቤቱ ባለቤት ራሱ ላያበልኝ ስቶሩ ነው ምከስ። ያ ሬስቶራንት ከፍተሽ እያንዳንድሽ ሞያ አለኝ ብለሽ ይሄንን ሽሮ ምናምን አንተክትኮ ብቻ መስጠት አይደለም። ለከስተመሮችሽ ሴፍ ኢንቫይሮንመንት ክሬት ማድረግ አለባችሁ። ባይዘዌ ውጪ የምትኖሩ ኢትዮጵያውያን በጣም ችግር አለባችሁ መሰለኝ። እንደዚህ አይነት ቦታ ላይ እርስ በርስ መደባደብ፣ መወጋጋት የተለመደ ነውና መንሱራውን እንደዚህ የሚደረግ ሰው አይመስለኝም ለኔ። ሶሻል ሚዲያ ላይ መንሱርን የምናቀው ያው ሽቶ ሲቀባ ጥሩ ነገሮችን ሲናገር ምናምን ነውና ለሰዎችም ጥሩ ነገር የሚመኝ ሰው ነው። ዘረኛም አይደለምና ወይ ለምን ዘረኛ አልሆንክም ይሆን ድብደባው? እኔ እንጃ። እስኪ የምታውቁ ሰዎች ኮሜንት ሴክሽን ላይ ጻፉልኝ። አሚን ዳሞቲና ብራዘሪ ቱዴይት ፋዘርስ ዴይ ማይ ፋዘር ኢዝ ጋንግ ብራዘሪ ማይ ፋዘር ኢዝ ማይክል ታይሰን ማይ ፋዘር ኢዝ ሱፐርማን እንዳሞራ ተለይት ሱፐርማን ብራዘሪ ፋዘር ስትሮንግ ብራዘሪ ስትሮንግ ብቻ ማይ ፋዘር ኢዝ ማቤት ነው ምር አባኪያ የኔ አባት እንወዳደንሽ ማዘርተም ያራዳ ልጅ ሁላችሁም እንኳን ለአባቶች ቀን ሃፒ ፋዘርስ ዴይ አይስዌር ቱ ጋድ ብራዘሮች ሎንግ ኤጅ ማቤት ዳዲ ሁላ ፌሲ ጠራ ዳዲ አያኮ ለመተ ዳዲ ዳድ አይኖር ያላንተ ዳዲ ዳድ መሽተገብኩህና የትላኛ ጋሪ ወይኔ ተዘንቶብኛል እኔ አልተኛም ጨርሱ ማታ ማርከስ ነው ማይደድ ማይክል ታይሰን ማርያምን ማይ ማዘሪስ ደጀን ማይ ፋዘሪስ ጋንግ ነው ወሎፍ ዛባ ዋላም ተከለ ያራዳ ልጅ ሁላችሁ እናትና አባቶች ዘጫመ እንኳን ያን ሁላችሁ አባታችሁ አባ
መከታ እናት ከለዳ እነዚህ ልጆች የዘፈን ጥምረት እና እንግሊዘኛቸው በቃ እኔ አይካንት አልቻልኩም። የሚያዝናኑ ከልብ የሚያዝናኑ ልጆች ናቸው። ሰላም ሰላም፣ እንዴት ናችሁ? ወደ ገደለው ፋሚሊዎች፣ ይህ ማጋር ይደወል የሚለው ፕሮግራማችን ነው። የዛሬው ተረኛ ጋር ይደወላል። በጣም ጥሩ ልጅና መልካም ሴት ናት። ነገር ግን ከፍተኛ የሆነ የአፍ ጠረን ችግር አለባት። እባክህ ደውለ ንገርልን ታስተካክል ይላል መልእክቱ። ይደወልላት እስኪ ደውል። ጤና ይስጥልኝ። ሰላም ዋልሽ? እንዴት ዋልሽ? አው ማሪበት ይቅርታ ወደ ገደለው ነው የምደውልልሽ ከቲክቶክ ጓደኞችሽ ነበር። ወደ ገደለው እባላለሁ። ኦኬ ሻበት ጓደኞችሽ ነበር ስልክሽን የሰጡኝ የነበረው። መልእክት ነበራቸው ለአንቺ የሚነገር ማለት ነው። ዝግጁ ይመችሻል ብነግርሽ? ድምጽ ይርቋል። አሁን ሳይሰማ ይሰማል? እሺ። አይ ጓደኞችሽ ነበር ስልክሽን የሰጡኝ። ኦኬ ለምን ጉዳይ? አይ በጣም ነው የምንወዳት። በጣም ጥሩ ልጅ ናት። መልካም ሴት ናት። ነገር ግን ከፍተኛ የሆነ የአፍ ጠረን ችግር አለባትና እንደው ማስተካከል ብትችል እያሉ ነበር። አለሽ? አልገባኝም። አይ በጣም ነው የሚወዱሽ የሚያከብሩሽ ጓደኞችሽ ናቸውና ልናጣት አንፈልግም። ጓደኛችን ናት፣ ግን እንድንነግራት ደግሞ ሼም ያዘን። ግን የአፍ ጠረን ችግር አለባት፣ ማስተካከል እንድትችል ንገራት ብለውኝ ነው። የኔ ጓደኞች ናቸው እንደታለ? ኦኬ ምን ይሁን ብለው ላንተ ነገሩክ? ልናጣት አንፈልግም ግን ችግር አለባት ነው የሚሉት። ኦኬ ለኔ መንገር አይችሉም ማለት እንደዚህ ከመሄድ ለኔ ቀጥታ መንገር አይችሉም? ሼም ይዟቸው መሰለኝ አይደል ነው። እሱ ልክ ነሽ። ለነገሩ ቀጥታ ላንቺ መንገር የሚችሉበት አጋጣሚ ቢፈጠር ጥሩ ነበረ፣ ግን ቀጥታ ስልክሽንና ያንቺን ስለሰጡኝ ነው። ኦኬ እንደዚህ ነው እንጂ ሳላረኩም ግን እንደዚህ ለመናገር መከብደን ነው አይደለም። ታስታውቂያለሽ ለነገሩ። ምናልከ? አይ ታስታውቂያለሽ። እንደዚህ አይነት ከባድ ሴት አትመስይም። ሳወራሽ አሁን ራሱ በጣም በጨዋነት ነው እያወራሽኝ ያለሽው። ቆይ እርግጠኛ ነሽ የኔ ጓደኞች ናቸው ስልክ የሰጡክ? አዎ የኔ ቤስት ያ እና ግን በጣም ከይቅርታ ጋር ፈቃደኛ ከሆንሽ ማለት ነው የነፃ የጥርስ ጥበት አገልግሎት ማለት ነው እንዲሰጥሽ ማድረግ እችላለሁኝ። እና የሚመችሽ ከሆነ የሚመችሽ ከሆነ የነፃ የጥርስ ጥበት አገልግሎት እንድታገኚ ላመቻችልሽ በራሴ ወጪ። አመሰግናለሁ፣ ግን አያስፈልገኝም። እሺ ቴንኪው በጣም ጋይስ። ትክክለኛ ነገር ነው ያነሳችሁ። በነገራችን ላይ እናንተ መናገር የምትችሏቸው እንደዚህ አይነት በጣም ጥሩ ሰዎች ካሉ ዙሪያችሁ ስልካቸውን ከምትነግሩኝ እናንተ ራሳችሁ እንዲያስተካክሉ ብትነግሯቸው መልካም ነው። ልጅቷ አሁን እኔ ሲምፕል ነኝ ለኔ መናገር ይችላሉ እያለች ነበር። እንደዚህ አይነት ሰዎችን አጠገባችሁ ዙሪያችሁ ካሉ በቀላሉ እንዲያስተካክሉ ብትነግሯቸው መልካም ይመስለኛል። እነዚህ ጓደኞቹ አይደሉም፣ በጣም መጥፎ ሰዎች ናቸው። ምክንያቱም ራሳቸው እዛች ጋር ማጣት የማይፈልጉ ከሆነ እንዲህ ችግር አለብሽ እና ይሄን ነገር ብታስተካኪ፣ ይሄ አንዱ የጓደኝነት መገለጫ ነው። ግን በሰው አስደውሎ ልናጣሽ አልፈልግም እና እንደዚህ አድርጊ ደስ አይልም። በጣም ያስጠላል። ማርያምን ነው የምላችሁ። ትላንትና የዘነበው በረዶ ይውት ቆርቆሮን እንዴት አድርጎ እንዳደር እንዴ! የለም አንዴው ተበሳስቶ ማለት ነው። ይሄ ብርሃን የሚገባበት እንዳለ የተበሳሳ መጋዘን ነው። በስመ አብ ወወልድ ወመንፈስ ቅዱስ። ኧረ አምላኬው ታረቀን። በቃኛ እኮ በደለኞች ነው። ይውት ቆርቆሮ የወረቀት ነው እንዴ ቆርቆሮ?
እኔ የመኪኖቻችን መሰባበር ሲገርመኝ ወይኔ ጌታው በሰው ሀገር ምናዩ ይሁት አንድ የለም እኮ በስመ አብ ወወልድ ወመንፈስ ቅዱስ። እኔ መኪናችን ተሰባበረ ብያዝናለሁ እጂ ቤት ራሱ ወንፊት አድርጓል በመብርሃን ወይኔ ቁርቁሮ እንደዚህ ካደረገ እኮ ሰው ቢመታ ይገላል ማለት ነው። ይሄ የዘነበው የት መሰላችሁ? ባኮ ነውና እንዴት ነው እንደዚህ አይነት ዝናብ እኔ ሰምቼም አይቼም አላቅም። እሳት ነው እንዴ ዘነበው? አቢኒ እንዴ ይስማ ብራዘር ምን ኤሌክትሪክ እየቀጠልሽ ነው እንዴ? ኧረ አይደለም እና ቧንቧ እየዘረጋው አትኝ። ኧረ አንቺ አታዝጊኝ እና አይድልኝ እንዳታዝኝ እና አቢኒ እንዴ አቢኒ ነዝሩሽ ነው እንዴ? ኧረ አይደለም እና ለይሱኝ ነው የማይመስል ጥያቄ ነዝሮች ነው እንዴ? ጥቂቶች ተተኩሶብኝ ያውቃል። ታፍኜ ተይዤ ተደብድቤ ያውቃለሁ። እዚህ ጉዳይ በእያንዳንዱ እንትን ላይ ባሸነፍ ቁጥር ክርክሩ እንትን በተረታ ቁጥር ሌላ አደጋ እየመጣ ነው የደረሰው። በጓደኝነት እያለን እንግዲህ በቤተክርስቲያኑ ሕግ መሰረት ሳትጋባ ሰወር ያለ ቦታ ወይም አንድ ላይ እንድትገናኝ አይፈቅዱልህም። የትኛውም የፍቅር ግንኙነት እንድትገናኝ አይፈቅዱልህም። የሙሉ ፉል ወንጌል ይሄ ነው እንትኗ ህጓና በዛ ነበር የምንተዳደረውና ሁለታችንም እንግዲህ ካለማወቅ በነበረው ጊዜ ላይ የሶስት ወር ነው የሁለት ወር ጽንስ ትይዛለች። ባጋጣሚ ከቤተሰቦቼ ጸሎት እስካሁን የነበሩትን አልፌያለሁ፣ አሳልፎኛል፣ አሁንም ያሳልፈኛል። የኢትዮጵያ ህዝብ ግን ይሄን እንዲያውቅ ይፈልጋል። በጣም አደጋ ላይ ነኝ ያለሁት። ምንም ችግር ቢደርስ ከሷ ውጪ ማንም እንዳልሆነ በዚህ ሌላ ጠላት የለኝም። ይሄን እንዲታወቅ ነው እፈልጋለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። ከዛ መኪናው ግን ያዘው አልተመለሰም። መሳሪያው ይዟል። ፍቃዱ ከቦርሳዬ ላይ የመሳሪያን ፍቃድ ወስደውታል። እኔ አስተያየቴን ከመስጠቴ በፊት እናንተ ማጋ ነው እውነታው ያለው ብላችሁ ታስባላችሁ? ኮሜንት ሴክሽን ላይ ጻፉልኝ። ከዚህ ቪዲዮ እንደተረዳሁት ማለት ነው የ3 ወር ወይ የ2 ወር ጽንስ ነበረ እና ያው ቤተክርስቲያን ስለማፈቅድ አስወርደዋለች ነው የሚለውና ግን ከቤተክርስቲያን ይልቅ ጽንሱ ይበልጣል። መውረድ አልነበረበትም ብዬ አስባለሁ፣ የእውነት ከሆነ ማለት ነው። ሲቀጥል ገለቴ ገንዘብ ባይኖራት እና ታዋቂ ባትሆን ያገባታል ብላችሁ ታስባላችሁ? እኔ በጣም በቃ የማይገጣጥሙ ነገሮች ነው ከሱ ኢንተርቪው በኋላ የመጣብኝና ገለቴም ጥፋት ሊኖርባት ይችላል ይኖራልም። አንደኛ ጥፋቷ ምንድነው? ሙሉ ውክልና ሰጥታ ንብረቶቿን በስትክክል ማኔጅ አለማረጓ አለማየቷ፣ ይሄ እንዴት ነው ምናምን አለማለቷ ጥፋት ነው ብዬ አስባለሁ። ግን አሁንም መፍትሄ ያለው መንግስት እጅ ላይ ነው። አብይ ይሄ ነገር ይፈቷል ብዬ አስባለሁ። እንደ ቀድሞ ጠቅላይ ሚኒስተር መለስ ዜናዊ ለደራርቱ እንዳደረገው ለሷም ማድረግ ይችላል ብዬ አስባለሁ። እዚህ ጊዜ ያለ ስራ 3 ልጅ ቤተሰብ ማስተዳደር በጣም ከባድ ነው። እሱ እንደተናገረው እዚህም እዛም እያልኩ ራይድም እየሰራው ዕቃ እየገዛው እየሸጥኩ ነው ቤተሰቤን ማስተዳድረው ብሏል። ይሄ ነገር ክላሽ ያደርጋል፣ በጣም ክላሽ ያደርጋል። በዚህ ጊዜ ራስን ማስተዳደር ራሱ ከብዷልና በፍርድ ቤት የሚፈታ ሳይሆን በትላልቅ ባለስልጣን ወይ በአብይ የሚፈታ ይመስለኛል። እስኪ እናንተን ሐሳብ አስተያየት ኮሜንት ሴክሽን ላይ ጻፉልኝ። የገቡ ነው አጨብጭቡ። ኢንኪ ሮማንቲክ ሚለበን انا بشوفت انكا انت انكا روكين ده رومانتيك من بلد السودانيه انكا بلا من يسمع من ይላል ምን ይልሻል አንቺ ራሱ እንክ እኔ እኮ የያገሩ ባህል በጣም ነው የሚያስቀኝ እንዴ። እኔ እኮ ተጣሉ ብያለሁ። ለካ ይሄ የሀገሪቱ ባህል ነው ማለት ነው። ከተተፋፉ በኋላ እዛው ማውራት ጀመሩ። አይዘገንንም? የአመቱ ምርጥ ቦዲ ቢልደር ይላል። ኧረ በስመ አብ ወልድ። ይሄ ያላገጡበት ነው በእውነት ወይ ደግሞ አዲስ አበባ ውስጥ ሰኔ 7 ነው የተዘጋጀው። ይሄ ትኩረት ለመሳብ ወይ ደግሞ ለመሳቅ ፈኒ ለመፍጠር ምናምን ነገር ካልሆነ ይሄ ኒውት እስኪ በስጋ ነው እንደ ቦዲ ቢልደር ቅርጽ እኮ ነው አይደለ?
ማንን አስታወሰ የመሰላችሁ? ሮቤል ዋናተኛው ሮቤል ማለት ነው። ይዩት እስኪ ቦርጩን። አሁን ደረት ማውጣቱ ነው። ሆዱ ላይ እኮ ቢያንስ አንድ ፓክ እንኳን አትታይም። ከላይ ያለችው ፓክ ለመውጣት ቅርብ ነች። የሆድ ሲታፕ ምናምን ከሰራችሁ እዚህ ጋር ያለችው በጣም ቅርብ ነች፣ ትወጣለች። ይሄ እኮ ምንም የለው። ሰጋቱራ ምሳ እየደረሰ ነው። እስከዛ በዚህ ቺቆሎ ተጨው ዛትዋን እንግዳ ችግር የለውም። ቆሎ አለ። ምሳ እየደረሰ ነው። እሺ ትንሽ ብቻ ታገዝ። ይሄው ችግር የለውም። ይሄው ትንሽ ብቻ my god, bro. Oh, hell. እሺ ተናስተልኝ እስቲ ማንጃ ፍቃድ እሺ እንዴት ነው አለቃ? ሰላም ነው? ሰላም እንዴት ነው እየነዳ ነበር? እንዴት ነው? እስቲ እዚች ላይ ታንፈስ በፒፓ ነው የሚያስተነፍሰው። ሊፈነዳ እኮ ነው የደረሰው ካራዝ ማለት ነው። ምን ያህል ብትጠጣ ነው እንደዚህ? ስንት ነው ጠጣ? ጭስ ነው የወጣው ወይስ ስንት ነው እንደ አካሄድ እኮ ናገራ ወደዚህ ግራ ቀኝ ጥፍጥፍ እያልክ እንዳለ ፓራላይዝ እኮ ናረከው እስቲ እኔ የምልህ ምንድን ነው ጠጣ? ውስኪ ነው ጠጣ። ውስኪ ነው ጠጣ? ምን አይነት ውስኪ ነው ጠጣ? እስቲ ንገረኝ። የት ነው ጠጣ? ክለብ ነበርክ? ክለብ ነው ክለብ? የት የሚባለው ክለብ ነው? ስንት ከፈልክ ለውስኪ? 15 ምን አላት ነገር 15 ምንም አላትም እኮ። ስለዚህ 15 እስቲ ግን የጠጣኸው ምን እንደሆነ ባቅ ደስ ይለኛል። እቺን የጠጣሁት እንደዛ ነው ጠጣ። ጎበዝ ባራምፕ ጠጣ። እኔ እንደውም ሆነ ለጓደኞቼ ራሱ እየነገርኩ ነበር ሲጠጣ ይሄ ልጅ ጎበዝ ነው አናዳዴ እያየሁ ነበር። እንዲቀጥል ነው ስትሬት ላይ ነው ጎበዝ። ውስኪ ደግሞ ጥሩ ነው ለጤና ፊትም ማጠራል። ክለብ ሺሻ ነበር እንዴ? ሺሻ ነበርክ እንዴ? ጎበዝ። እሱ ደግሞ ተጨማሪ ነው አላቃ። እንግዲህ የድራፍትን ብልቶን ጥሩ ነው ይባል። እንግዲህ እንካ ወንጃ ፍቃድ። ሰላም ግባ። ሰላም ግባ። ቀስ ያለ ይኸውልህ ፍጥነት ኪሎ ሜትር አይደለም እድሜን ነው የምቀንስ። እሺ ኪሎ ሜትር አይደለም እድሜን ነው የምቀንስ። ኪሎ ሜትር ያው ነው እድሜን ነው የምቀንስ። እሺ ጎበዝ። እንግዲህ ቴንክ ሰላም ግባ። በፒፓ ግን ትንፋሽ መመርመር አይከብድም? አንተው ምን እያስተላለፍክ ነው ያለው? ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። ቪዲዮ እንደተመቻችሁ ምንም ጥርጥር የለኝም። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።